አቤት ማርታ። ጠዋት ስራ ከመግባት በፊት ጳውሎስ ታደርሰኛለህ። ሰምተኛል? እሺ እሺ። ደህና ደህና አይደል? ማርቴ ምን እያሰብሽ ነው? ስለ የትኛዋ ልጅ? ስለ ኤቢ ነው? ስለ ኤቢ በጣም ተጨንቃለች። ዋሽተሽኝ ነው አይደል ማርታ? እንደምን ከማን ነው የተማርኩት? ቆይ እኔ ምንድን ነው ያልሽውሽ ታዲያ? አይ በማንኛውም ጠዋት ማድረስ እንዳትረሳ፣ ቀጠሮ አለብኝ። አይ አላልሽም፣ ግን ውሸት ከየት ነው የተማርሽው ብዬ ነው። በማንኛውም ጠዋት ማድረስ እንዳትረሳ፣ ቀጠሮ አለብኝ። ቆይ ማርቴ፣ ቀጠሮሽ ምንድን ነው? ቀጠሮ አንተ ዋሽተኸኝ እንደሆነና እንዳልሆነ የምለይበት ቀን። ደረጀ ከሰራው ስህተትና ከገባበት ቤተሰቡን ሊበታተን የሚችል ችግር ለመውጣት አመቺ ጊዜና ሰዓት ሲጠብቅ ቢቆይም ነገር ግን በልጇ አቢጌል ምክንያት ከቁጥጥሩ ውጪ ሆኖ ለማስተካከልም በሚከብደው መልኩ አጣብቂኝ ውስጥ ገብቷል። በሁኔታዎች ጥርጣሬ ውስጥ ገብታ ነገሮችንም በራሷ ለማጣራት እንቅስቃሴዎች የጀመረችው ማርታ አቢጌል ባለቻት መሰረት የሰላምንና የዳጣን እናትና ልጅነት ለማረጋገጥ ሁለቱንም እንደምንም አሳምና ጥፍራቸውንም ከስሩ ቆርጣ ዲኤንኤ ለማስመርመር ወስደዋለች። ምርመራውን ለማስደረግ ወደ አሰበችበት ሆስፒታል ያደረሳት ደረጀ ወደዚህ የመጣችው የሱና የዳጣን ልጅና አባትነት ጠርጥራ ሊሆን እንደሚችል አስቦም ውጤቱ ከመድረሱ በፊት አስቀድሞ ስለ ነገሩ ሁሉንም ነገር ለመናገር አስቧል። ማርታ ይህን ሁሉ ከማድረጓ በፊት በግልጽ ስለ ጉዳዩ ደረጀ እንዲነግራት አስባ ስለ ዳጣና ሲሳይ ግንኙነት እንዲሁም ማንነታቸውን ዋሽቷት እንደሆነ ጠይቀው ነበር። ነገር ግን ያልጠበቀውን ጥያቄ የተጠየቀው ደረጀም መልሳቶ በፍርሃት መንተባተብ ይጀምራል። ሁኔታውን አይታ ማርታን በንዴት እየዋሸህ ነበር ማለት ነው? ቆይ እንዴት ነው ከዚህ በኋላ ስላምንህ የምችለው? ሲጀምር አይኔን ማየት የፈራኸው እየዋሸኸኝ ስለሆነ ነው። በጣም ነው የማዝነው። እሺ ለልጆቹ ሲባል ዝም ብለን እንደርና ይንጋ ብላው ጀርባዋን ሰጥታው ጥላው ትተኛለች። በዛን ሰዓት ስለ እናቷ ማንነት ከአቢጌል ለመጠየቅ ስላነበበችውም ነገር እንድትነግራት ክፍሏ ድረስ የሄደችው ዳጣ ስለ ነገሩ ለማወቅ አንድ ቅድመ ሁኔታ ይቀርብላታል። አቢጌልም ቀጥታ ስለ ነገሩ ለመናገር ከናታን ትርቂያለሽ ነበር ያለቻት። ዳጣም በንዴት ተይው ችግር የለውም ደረጀ ራሱ ስለዚህ ጉዳይ ያውቃል አይደለ? እሱ ራሱ ይነግረኛል እሺ ብላት ተነስታ በፍጥነት ወደ እነ ደረጀ መኝታ ክፍል ሄዳ ሳታንኳኳ በርግዳ ትገባለች። ጭንቅ ውስጥ የነበረው ደረጀን በድንጋጤ ዳጣ ቶሎ ውጪ ብሎ ሲቆጣት እሷም ወረቀቱ ላይ ቆይ ምንድነው የተጻፈው አባዬ አልወጣም ሳትነግረኝ ብላ ስትል ማርታን በቁጣ ከተኛችበት ተነስታ ውጪ ከዚህ ልጆቹ ያልደፈሩትን ክፍል ዘለሽ ገብተሽ የምትጮሂው አንቺ ማነሽ አሁን ውጪ ከዚህ ብላ ስትጮህባት ዳጣን በድንጋጤ ሹልክ ብላ ወጣ ትሄዳለች። በነጋታውም ጠዋት ሰላምን ለመጠየቅ በሚል ሰበብ ሄዳ ጥፍሯን ለመቁረጥ ያቀደችው ማርታ ከሰዓታት በኋላ ወደ ቤት ስትመለስ አቢጌል ታገኛትና ተንደርድራ ሄዳ እንዴት ሆንሽ እማዬ ተሳካልሽ ብላ ስጠይቃት ማርታም ደክሞኛል እስቲ ልቀመጥና እናወራለን ትላትና ተቀምጠው ማውራት ይጀምራሉ። ማርታም ከቦርሷ የተጠቀለለ ሶፍት ታወጣና ቆርጫታለሁ ጥፍሯን ለምርመራው ይሆናል ብለውኛል በተለይ ከስሩ ከተቆረጠ አሁን ደግሞ ዳጣ ወዳ ሳይሆን በግዷ እጠራትና ትቆረጣለች ብላ ስትል አቢጌልም አየሽ እማዬ ከድሮም ከመጀመሪያውም ጊዜ አንስቶ እኮ ያልኩሽ የነበረው ይሄንን ነው ከዚህ በኋላም ልትሰሚኝ ይገባል ብላ ስትላት ማርታም ኧረ ተይ አቢጌል አንቺን ልስማሽ ሰው ገለሽ ግቢ ውስጥ እንደቀበርን አትርሺ ለማንኛውም አሁን ዳጣ ወዴት ሄዳ ነው ብላ ስትላት ሄቢም አላውቅም ግን እማዬ መምጣቷ አይቀርም ብላ ትላታለች። ይሄን ሁሉ ወሬ ሲያወሩ ሁለቱም ያላስተዋሉት ነገር ሰራተኛቸው ለዛ ተደብቃ እያዳመጠቻቸው እንደነበረ ነው። ከትንሽ ቆይታ በኋላም ደረጃ አንድ ካፌ ውስጥ ተቀምጦ ቡናውን እየጠጣ አቢጌልም ተሸፋፍና ትመጣና አጠገቡም ተቀምጣ አባዬ በቃ እኔ ከዚህ ሀገር መውጣት እፈልጋለሁ እና አንተ ወደምትፈልገው ሀገር ላከኝ ያለዛ እኮ በቃ እታሰራለሁ
ብላ ስትለው ደረጀም ማንም እኮ ያየን የለም የሞተው ልጅም ቢሆን እኮ ጎዳና ተዳዳሪና ቤተሰብ የሌለው ነው መቼስ ቤተሰቦቹ ፈልገውት አይመጡ ለምንድን ነው የምትፈሪው ብሎ ሲጠይቃት ኤቢም እንዲህ አባዬ አርጁን እኮ ጓደኛዬን አግታችሁታል ብሎ ቤት ድረስ እየመጣ እኮ ነው ያለው ያን ብቻ ሳይሆን ውሃ ለራሱ ሰው እንደመታ ነግረዋለች እና በቃ እሱ ለራሱ እኮ ነገ ፖሊስ ሊያመጣብን ይችላል ስለዚህ እሱ መታሰር ወይ ደግሞ መሞት አለበት ብላ ስትለው ደረጀም አሁንም ድረስ ደፍሮ ቤት ድረስ ይመጣል ግን ቆይ አንቺ ከምትታሰሪና እሱ ከሚሞት የቱን ትመርጫለሽ ብሎ ሲጠይቃት ኤቢም እንዲህ አባዬ እኔ ከምታሰርማ እሱ ነው መሞት ያለበት ብላ ትመልስለታለች ደረጀም እንደዛ ከሆነማ በጣም ቀላል ነው እሱም መግደል ላንቺ አይከብድሽም ይወድሽ የለ የትም ና ብትዩ እኮ ይመጣል ስለዚህ የምትፈልጊው ቦታ ወስደሽ መግደል ነው ብሎ ሲላት አቢጌልም እንዲህ አባዬ ቆይ ብያዝስ ደግሞ እንደገና ሁለት ሰው ገደልሽ ይልባል ነው እስራቱ እኮ ይጨምራል ብላ ትለዋለች ደረጀም አየሽ ኤቢ አንድ ወንጀል ሰርተሽ እሱን ለመደበቅ ብለሽ ሌላ ወንጀል ትሰሪያለሽ እየፈሰሰ ያለውን ውሃ ለማስቆም አንዱን ቀዳዳ ምንፈን እንጂ ሌላ ቀዳዳ ማበጀት ያንን ውሃ ያስቆመው ወንጀልም እንደዛው ነው እኔም እንደዚህ ሆኖ የሆንኩት መጀመሪያውኑ ስህተቴን ብናገር ኖሮ ዛሬ እንደዚህ አይነት ሁኔታ ውስጥ አልገባም ነበር ለማንኛውም አሁን ነይ ከዚህ እንሂድ ብሏት ይወጣሉ በዛን ሰዓት ማርታ የውሃን እግር ጥፍር እየቆረጠቻት ዳጣም አጠገባቸው ተቀምጣ እያየቻቸው ነበር ማርታም ውሃን ተነስታ ጥፍሮቿን እንድትቀብር ታዛትና ከቤት ከወጣችን በኋላ እንደ ሰላም የዳጣንም ጥፍር ለማግኘት ሙከራዎችን ማድረግ ትጀምራለች ዳጣዬ ነይ እስቲ አንቺንም ልቁረጥሽ ብላ ስትጠይቃት ዳጣም በድንጋጤ እንዴም ማዬ የኔን ምን በወጣሽ ሲጀመር የኔ አላደገም ካደገም ራሴ ቆርጠዋለሁ ብላ ስትላት ማርታም አረ ችግር የለውም አምጪው ነው ወይስ ውሃን ተጸይፈሻት ነው ችግር እኮ የለውም ሌላ አዲስ አለ ብላ አስጨንቃት ልትቆርጣት ብትሞክርም ነገር ግን ዳጣ እንደዛ እንዳልሆነና ነገር ግን እንደማትቆረጥ ትነግራታለች በዚህ ብቻ ተስፋ ያልቆረጠችው ማርታም ምን ነው እናትሽ ስላልሆንኩኝ ነው እሷ ኑራ ልቁረጥሽ ብትልሽ ኖሮ እምቢ ትያት ነበር ብላ በግድ አስጨንቃ ጥፍሯን ትቆርጣታለች የዛኑ ቀን ማታም ደረጀ ወደ ቤት መጥቶ መኝታ ክፍሉም ሲገባ ማርታን ያገኛትና ሰላምታም ተለዋውጠው ማውራት ይጀምራሉ እሱም ይቀጥልና ማርትዬ ያ አርጁን የሚሉት ልጅ እኮ አሁንም ይመጣል አሉ ያ ሁሉ ችግር እኮ የተፈጠረው ጥበቃ ባለመቅጠራችን ነው ሌላው ቢቀር ውሃን መጠበቅ አያቅተውም ብሎ ሲላት ማርታም ትቀጥልና እሺ ደሬ ለማንኛውም ነገ ጠዋት ቅዱስ ጳውሎስ ሆስፒታል ትወስደኛለህ ብላ ስጠይቀው እሱም አጠገቧ መጥቶ አልጋው ጫፍ ላይ የሚቀመጥና ጳውሎስ ሆስፒታል ደግሞ ምን ትሰሪያለሽ አመመሽ እንዴ ነው ወይስ ምን ጠይቂው ሰው አለ እዛም ያስኬድ ጉዳይ ምን ገጠመሽ ያሉኝን ቀጠሮች ልሰራርዝና አብረን እንቆያለን ብሎ ሲላት ማርታም አይ ብቻዬን ነው እኔ መሄድ የምፈልገው ፕሮግራምህን መሰረዝ አይጠበቅብህም የኔ መኪና ነዳጅ ስለሌለው ነው ብላ ስትለው ደረጀም እሺ በቃ ብሎ ይላታል የዛኑ ቀን ማታም ኤቢ በተኛችበት አርጁን ይደውልና ስልኩንም ስታየው ደንግጣ ተነስታ ግቢያቸው አካባቢ መኖር አለመኖሩን ለማየት በመስኮታቸው ማጮለቅ መርበትበት ትጀምራለች እንደምንም ብላ ስልኩንም ታነሳውና እንደሌላው ጊዜ ለማስመሰል መቆጣትና መጮህ ትጀምራለች ስለ ነገሩ ለማጣራት የደወለው አርጁንም ጓደኛዬን ምን አርጋችሁት ነው ፖሊስ ይዤ ነው እሺ መመጣው ቤትሽ ድረስ አንድ ነገር አድርጋችሁታል አለቃችሁም ታያለሽ ግን ምናልባት አንቺ በስርዓት ካወራሽኝ አርፌ እቀመጣለሁ ብሎ ሲላት እሷም ሳታስበው በድንገት እሺ ይሄው አርጁን በስርዓት አወራሃለሁ ብላ ስትለው እሱም ወይኔ በያ የምር አርጋችሁታል ማለት ነው ውሃ እንዳለችው ደብድባችሁ አግታችሁታል ማለት ነው ፖሊስ ይዤ እንዳልመጣ እኮ አወራሃለሁ አልሽ ጓደኛዬን ልቀቁት እኔ ናታንን ምንም አላደረኩትም ባለፈውም አይቼዋለሁ ደህና ነው ልቀቁት ያለበለዚያ ግን ፖሊስ ይዤ እመጣለሁ ብሎ ሲላት አቢጌልን በንዴት ስልኩን ጆሮ ላይ ዘግታበት በጭንቀት ስትብሰለሰልና ስትርበተበት ታድራለች በነጋታውም ጠዋት ደረጀ ማርታን ሆስፒታል አድርሶ ሲመለስ ከናታን ጋር ቁጭ ብሎ ማውራት ይጀምራሉ ናታንም ቀጥሎ ለምን ሆስፒታል ወሰድካት ብሎ ሲጠይቀው ደረጀም እኔ እንጃ አላውቅም ብቻ አንድ ነገር አስባለች ጉድ ሳታረገኝ አትቀርም ብዙ ጥያቄዎችን አንስታ ምንም ሳልመልስላት ተወው ነው ያለች ብቻ ዳጣ የኔ ልጅ ስለመሆኗ ጠርጥራለች የሄደችበት ሆስፒታል የዲኤንኤ ምርመራ የሚሰጥ ሆስፒታል ነው የኔና የዳጣን ዲኤንኤ ለማረጋገጥ እያሰበች ያለች ይመስለኛል ግን በአንድ ቀን አይደርስላትም እሷ ይሄንን አውቃ እዛ ሆስፒታል ውስጥ ከመሞቷ በፊት እኔ ራሴ ሁሉንም ነገር እነግራታለሁ ከዚህ ሌላ ምንም ምርጫ የለኝም ብሎ ይለዋል የዚህን ቀን ምሽት ላይም ነው በድጋሚ ማርታ ወደዛ ሆስፒታል እንዲወስዳትና ነገ ሁሉም ነገር የሚታወቅበት እውነቱ የሚለይበት እሱ ዋሽቷት እንደሆነና እንዳልሆነ የምታውቅበት ቀን እንደሆነ የነገረችው በቀጣይ ምን የሚፈጠር ይመስላችኋል ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ ቀጣዩ ክፍል በፍጥነት እንዲደርሳችሁም ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ